የነቢያት ታሪክ፣ የሶሐቦች ታሪክ፣ የተለያዩ አስተማሪ ታሪኮች። ሲራ ቲዩብ። ቢስሚላህ አላሁመ ለከል ሐምዱ ሐታ ተርዳ ወለከል ሐምዱ ኢዛ ረዲት ወለከል ሐምዱ በዕደ ሪዳ ወሰላቱ ወሰላሙ ዐላ ሐቢቢና ረሱሊላህ ወዐላ አሊሂ ወሰሕቢሂ እመዋላህ። ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ሶላትን በጀማዓ ወይም በህብረት መስገድ ማህበራዊ መስተጋብርን ማጠናከር ከኢስላም መርሆች ውስጥ እጅግ ጠቃሚ ነው። ከእነዚህ የማህበራዊ መስተጋብር ማጠናከሪያ ስልቶች አንዱ ደግሞ የጀማዓ ሶላት ሲሆን አምልኮትን በአንድ ልብ ለፈጣሪ ማቅረብን የመሰለ አንድነትንና ወንድማማችነትን የሚያመጣ ነገር አይገኝም። በህብረት ሶላት የሚሰገድበት ቦታ የኢስላም ማህበራዊ መዋቅር መንፈሳዊ መሰረት የሚጣልበት የመጀመሪያ ስፍራ ነው። ኢስላም አማኞች እርስ በርሳቸው እየተረዳዱና እየተደጋገፉ በሁሉም ጉዳዮች ላይ ሳይነጣጠሉ በአላህ መንገድ ላይ አንድ እንዲሆኑ ያዛል። አላህ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም ኢነላሃ ዩሒቡል ለዚነ ዩቃቲሉነ ፊ ሰቢሊሂ ሰፈን ከአነሁም ቡንያኑን መርሱስ። አላህ እነዚያን እነርሱ ልክ እንደ ተናሰ ግንብ የተሰለፉ ሁነው በመንገዱ ወይም በሃይማኖቱ የሚጋደሉትን ይወዳል። ሱረቱ ሶፍ አንቀጽ 4። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ እኔ የምፈልገው እናንተ ሁላችሁም አንድ እንድትሆኑና መለያየትንና መከፋፈልን በኃይል እንድታስወግዱ ነው። ምክንያቱም ሰይጣን ሁልጊዜም ብቻቸውን ወይም ተነጥለው ከሚኖሩ ሰዎች ጋር ነውና። ቁጥራችሁ አንድ ወይም ሁለት ብቻ እንኳን ቢሆን አብረው እስከሆኑ ድረስ ሰይጣን አይጠጋቸውም። በጀነት ማዕከላዊ ስፍራ ለመስፈር የሚፈልግ ሰው በጀማዓ ሶላት መበርታት አለበት። ቲርሚዚ። በእያንዳንዱ የሶላት ረክዓ የሚከተለውን አንቀጽ እየደጋገምን እናነባለን። ማሊኪ የውሚዲን፣ የፍርዱ ቀን ባለቤት ለሆነው ሱረቱል ፋቲሓ አንቀጽ 4። ይህን አንቀጽ እያንዳንዱ ሰው ቢያንስ በቀን ለ17 ጊዜ ያክል እየደጋገምን እናነባለን። እኛም እንደ ሙስሊምነታችን የምንገኘው በዚህ ማህበረሰብ ውስጥ ነው። የእኛ ነቢይ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ቁባ ወደምትባለው መንደርና ወደ መዲና ከተማቸው ሲገቡ አስቀድሞ የሰሩት የራሳቸውን ጎጆ ሳይሆን አላህ የሚመለክባቸውን መስጊዶች ነው። ከዚያ በኋላ ስደተኞቹና ነዋሪዎቿ ወይም አንሷሮች የመኖሪያ ጎጆቻቸውን በመስጊዶች ዙሪያ መቀለስ ያዙ። መስጊዱ በሚገነባበት ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ራሳቸው በጉልበት እየረዱ ሲሆን ከመስጊዱ መሰረት ጋርም የእምነት የወንድማማችነትና የፍቅር መሰረት አብሮ እየተጣለና እያደገ ነበር። ሶላትን በጀማዓ ወይም በህብረት መስገድ የኢስላም ዋነኛው የትኩረት ማዕከል ሲሆን አላህም በቀጥታ ያዘዘው ጉዳይ ነው። የእኛ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከቤተሰቡ አባላት መካከል ውጭ የቆዩት ሲመለሱ የቀሩት ዘመዶቻቸው የሚደሰቱትን ያህል አላህን ለማስታወስ ወደ መስጊድ በሚመላለሱት ላይ ይደሰታል። ኢብኑ ማጃህ። የመስጊድ ወዳጅ የሆነ ሰው አላህም ለእርሱ ወዳጅ ይሆናል። ሱዩጢ። ከአቡ ሁረይራ ረዲየላሁ ዐንሁ በተላለፈው መሰረት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ ኃጢአቶችን የሚያበስበትንና ደረጃዎችን ከፍ የሚያደርግበት ነገር ለጠቁማችሁ ወይ? የአላህ መልእክተኛ ሆይ አዎ ይጠቁሙን ተባሉ። አስቸጋሪም ቢሆን የተሟላ ውዱዕ ማድረግ፣ ወደ መስጊዶች ብዙ መራመድ፣ ከአንዱ ሶላት መጠናቀቅ በኋላ ተከታዩን ሶላት መጠባበቅ፣ ሐሳብን በሶላት ላይ ማንጠልጠል፣ በአላህ መንገድ ላይ መታገል፣ ጁሃድ ማለት ይህ ነው። ሙስሊም። አይሻ ረዲየላሁ ዐንሃ እንዲህ ብላለች፣ የሶላት ጥሪ ወይም አዛን እየሰማ ወደ መስጊድ የማይሄድ ሰው መልካም ነገር ለማግኘት አልፈለገም፣ መልካም ነገር እንዲያገኝም አልተቻለተም። በይሐቂ አሱነን አልኩብራ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የጀማዓ ሶላት ለሚተው ሰው ይቅርታ አላደረጉም። አንድ ዕለት እንዲህ አሉ፣ የሶላት ጥሪ እየሰማ ምንም አይነት በቂ ምክንያት ሳይኖረው ወደ መስጊድ የማይሄድ ሰው
ለብቻው የሚሰግደው ሶላት ተቀባይነት የለውም። ይህን የሰሙት ባልደረቦቻቸው እንዲህ በማለት ጥያቄ አቀረቡላቸው። የአላህ መልእክተኛ ሆይ ይህ በቂ የተሟላ ምክንያት ምንድነው? አንዳች አደጋ ይደርስብኛል ብሎ መፍራትንና ህመም በማለት መልስ ሰጧቸው። በጀማዓ የሚሰገድን ሶላት ያለ በቂ ምክንያት መተው የሙስሊሙን ኡማ ማፈረካከስን ያስከትላል። የሙስሊሙን ኡማ ወይም ማህበረሰብ የሚከፋፈልን ሰው አላህ እንዲህ በማለት ያውግዛል። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ኢነል ለዚነ ፈረቁ ዲነሁም ወካኑ ሺየዐን ለስተ ሚንሁም ፊ ሸይእ ኢነማ አምሩሁም ኢለላሂ ሱመ ዩነቢኡሁም ቢማ ካኑ የፍዐሉን። እነዚያ ሃይማኖታቸውን የለያዩ አሕዛብም የሆኑ በምንም ከእነርሱ አይደለህም፣ ነገራቸው ወደ አላህ ብቻ ነው። ከዚያም ይሰሩት የነበሩትን ሁሉ ይነግሯቸዋል። ሱረቱል አንዓም አንቀጽ 159። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።